ዘመናዊና የተቀናጀ የፍሳሽ አወጋገድ ስርዓት የስልጡን አኗኗርና የከተሜነት እሳቤ ከፍም ሲል የውብና ማራኪ ከተሞች መገለጫ ነው። በሀገራችን ብሎም በመዲናችን አዲስ አበባ ያለው የፍሳሽ አወጋገድ ስርዓት ከከተሜነት እሳቤ አንጻር በእጅጉ ሲተች ቆይቷል። ከቅርብ ጊዜ ወዲህ ግን በተለይ ዘመኑን የዋጀነው የሚባልለትን ፍሳሽን በመስመር የማስወገድ ስርዓትን ለማስፋፋት እየተሰራ ሲሆን ይህም ፍሳሽ ከመኖሪያ ቤት ጀምሮ ውስጥ ለውስጥ በተቀበሩ ቱቦዎች አማካኝነት እስከ ማጣሪያ ጣቢያ የሚጓጓዝበት ስርዓት ነው። ፍሳሽ በመስመር ማስወገድ ማለት ከደንበኞቻችን ጀምሮ ማለት ነው። ከሃውስሆልድ የምንለው እኛ ከደንበኞች ቤት ጀምሮ የሚሰሩ የመስመር ሰከንደሪ ወይንም መለስተኛ የመስመር ዝርጋታ አለ፣ መካከለኛ የመስመር ዝርጋታ አለ፣ እንዲሁም ከፍተኛ የመስመር ዝርጋታ። ይሄ ማለት ከ150 ሚሊ ሜትር ፓይፕ እስከ 1200 ሚሊ ሜትር ፓይፕ ያካተተ ዝርጋታ በማከናወን እስከ ማጣሪያ ጣቢያ ድረስ ከቤት እስከ ማጣሪያ ጣቢያ ድረስ መስመር በመዘርጋት ፓይፕ ማለት ነው። አሁን ያያችሁት አይነት ፓይፕ በመዘርጋት ፍሳሹን ቀድሞ ከነበረው መኪና አወጋገድ በተለየ ሁኔታ በፓይፕ ፍሳሹን ይዘን ማጣሪያ ጣቢያ ማድረስ ካደረስን በኋላ ደግሞ በዘመናዊ ማጣሪያ ጣቢያዎች አሉ። በዛ የመጣውን በመስመር የመጣውን ፍሳሽ የማጣራት ድረስ የሚያካትት የስራ አካል ነው፣ ወይንም በዚህ ደረጃ የሚገለጽ ስራ ማለት ነው። ፍሳሽን በመስመር የማስወገድ ስርዓት እምብዛም ያልተስፋፋ ከመሆኑ ጋር ተያይዞ በአብዛኛው የከተማችን ክፍሎች ፍሳሽን በማጠራቀሚያ ጉድጓድ ወይም በሴፍቲ ታንክ አቆይቶ በተሽከርካሪ የማስወገድ ሂደት ነዋሪዎችን ለተለያዩ ችግሮች ሲዳርግ ቆይቷል። በፊት ፍሳሽ ምናስወግደው ያው በሴፍቲ ታንክ ነበረ። እሱንም ደግሞ ያው ቶሎ ይሞላል። ችግር ነበረው፣ ሽታ ነበረው። ለማስመጠጥም ሰው አስፈቀደን በጀርባ በኩል ነበር የምናስመጥጠው። ችግሩ በጣም ብዙ ነበር። እንደ ማንኛውም ነዋሪ በሴፍቲ ታንከር ነበር የምንጠቀመው። ለረጅም ዓመት በዛ ፍሳሽ ማስወገጃ ስንጠቀም በሴፍቲ ታንከሩ በጣም ከባድ የሆነ መጥፎ ሽታዎችና እንዲሁም ገንፍሎ ነዋሪውን በመበከል በጣም ያስቸግረን ነበር። በተደጋጋሚ የገነፈለ በጣም ያስቸግረን ነበር። ከስተመሮቻችን አሉ፣ ተከራዮችንም እነሱንም ይረብሽ ነበረ። ከዚህ በፊት የምንጠቀመው ሰፕቲንግ ታንክ ነው። ያው ዩዥዋሊ የትም ቦታ እንደምንጠቀመው ማለት ነው። እና በሰፕቲንግ ታንክ መጠቀሙ ምንድነው ሽታ ያመጣል። ሰርኩሌት አድርጎ ወደ ያው መተንፈሻ ወዳለበት ወደምንቀመጥበት ነበር የሚመጣው እና ያ ሽታ ያመጣ ነበረ። ብዙ ጊዜም ይረብሽ ነበር። ይሄ የተለያዩ መኝታ ቤቶች ልጆቻችንም ኮምፕሌን ያደርጉ ነበር። ያው ከ10-20 ዓመታት በፊት ከተማችን አጠቃላይ የምናያቸው በአብዛኛው ማለት ይቻላል ቤቶች ፍሳሽ የሚያስወግዱት እዛው ግቢያቸው ውስጥ ወይንም አካባቢያቸው ውስጥ ሴፍቲ ታንክ በመገንባት ቀጥታ ከሴፍቲ ታንክ ተጠቃሚዎች ናቸው። አብዛኛው የከተማችን ክፍል ሴፍቲ ታንክ ላይ ፍሳሹን ያስወግዳል። ሁለተኛ ደግሞ በወንዝ ዳርቻ ላይ ወይንም ወንዞች ላይ የመጸዳዳት ስርዓት ነው የነበረን አጠቃላይ እንደ ከተማ ማለት ይቻላል። ይሄ እንግዲህ አካባቢውን ከመበከል ማለት ያው ወንዝ ዳርቻ ላይ መጸዳዳት ሲኖር ወንዞች ይበከላሉ። ተያያዥ በሽታዎች አካባቢ ላይ ያሉ ነዋሪዎች ላይ ወይንም ታች ረባዳማ አካባቢ ያሉ ነዋሪዎች ላይ ተያያዥ ችግሮች የጤናም ሊሆን ይችላል፣ አካባቢ ብክለት ይከሰታል። ከዛ ባለፈ ደግሞ ወደ ሴፍቲ ታንክ ስንመጣ ሴፍቲ ታንኩም በተመሳሳይ የሴፍቲ ታንክ አስተዳደራችን ወይንም ማኔጅመንታችን በራሱ ችግር ያለበት ከመሆኑ አንፃር እንዲመጠጥላቸውም ደግሞ መጥተው እኛ ጋር ሲያመለክቱ
ካለው የመኪና እጥረት ሊሆን ይችላል። እንዲሁም ተጨማሪ ወጪዎችን ይዞ የሚመጡ የተለያዩ ችግሮች ወይንም ሳይድ ኢፌክቶች አሉት። ከተማችንን እንደ እድሜዋ እንዳትዘምን ያደረጋትን የፍሳሽ አወጋገድ ስርዓት መልክ ለማስያዝ የአዲስ አበባ ውሃና ፍሳሽ ባለስልጣን በተለይ ካለፉት 6 ዓመታት ወዲህ የተለያዩ ቦታዎች ላይ የፍሳሽ መስመር ዝርጋታዎችን እያከናወነ ነው። በዘመናዊነት ለመስራት ወደ 2044 ኪሎ ሜትር የተለያየ ሳይዝ ያላቸው ከ150 ሚሊ ሜትር ዲያሜትር እስከ 1600 ሚሊ ሜትር ዲያሜትር ስፋት ያላቸው የመስመር ዝርጋታዎች ተዘርግተዋል። ከ100 ሺህ ለ552 አካባቢ የተለያየ ስፋት ያላቸው ሳይዝ ያላቸው ማኖሎች አሉ። 6 የተለያየ ቴክኖሎጂዎች አሉ። ይሄ ማለት የትሪትመንቱ ቴክኖሎጂ 45ቱ የፍሳሽ ማጣሪያ ጣቢያዎች በእነኚህ በ6 ቴክኖሎጂ ውስጥ ነው ሊወድቁ የሚችሉት እነኛ ያሉን። ከዛ ውጪ እንግዲህ አዲስ አበባ ከተማ ወደ 272339 አካባቢ አባወራዎች ወይም ማወራዎች የዚህ የሞደርን ሲወሬጅ ሲስተም ወይም ደግሞ ፍሳሽን በመስመር የመጠቀም እድል አግኝተው ከውሃው ደንበኛ አንጻር ስናየው ከ39 እስከ 40 ከቨሬጅ ሽፋን አለው ብሎ መናገር ይቻላል። እንደ ተቋም በልዩ ሁኔታ ትኩረት ተሰጥቶት ሲሰራ የነበረው ባለፉት 10 ዓመታት ነው። በተለየ ሁኔታ ደግሞ የባለፉት ጊዜያቶችን በተሻለ ቁጥር ሲሰራ የቆየው ባለፉት 5 ዓመታት ላይ ነው። ባለፉት 5 ዓመታት ቅድም እንዳልኩሽ በዝርጋታ የመስመር ዝርጋታ ማስፋፊያ ስራችን በሁሉም ክፍለ ከተማ ላይ እንዲዳረስ ማድረግ። በፊት እንግዲህ ከ5 ዓመት በፊት የነበረው አፈጻጸማችን ከ50 እስከ 40 ኪሎ ሜትር ነበረ በአመት ማለት ነው። ባለፉት 5 ዓመታት ግን በየአመቱ ከ100 ኪሎ ሜትር በላይ እየሰራን ያለ ነው። ይሄ ተደራሽነቱን በደንብ ለማቅረብ ነው ወደ ነዋሪው ማለት ነው። እያንዳንዱ ከስተመር ጋር ለመድረስ ያለንን ጥረት ነው የሚያሳየው። አሁን ላይ አጠቃላይ ከ40 እስከ 44% ከቨሬጅ የከተማውን ነው የምልሽ በከተማ ደረጃ ከቨሬጅ አድርሰናል። ይህ ይቀረናል ብዙ። አሁን በያዝ ነው መልኩ ከቀጠልን አብዛኛውን የከተማችንን ክፍል ማለት በክፍለ ከተማ ደረጃ ተደራሽ የሆነው ነው በከስተመር ደረጃ ብዙ ከስተመሮቻችን ጋር እየደረስን ፍሳሽ ከቤታቸው የምንቀበልበትን አግባብ እያጠናከርን እንሄዳለን ማለት ነው። በእቅድ ከያዝነው የፍሳሽ ስራ ግንባታ አንዱ የሆነው የዚህ የቤለር አካባቢ የፍሳሽ መስመር ዝርጋታ ነው። እንግዲህ ይሄ የፍሳሽ መስመር ዝርጋታ አጠቃላይ የ450 ሚሊ ሜትር ፓይፕ ነው የሚዘረጋው። ይሄ 450 ሚሊ ሜትር ፓይፕ ዴብዙ ከ3 ሜትር እስከ 5 ሜትር ዴብዝ ገብተን ነው የምንሰራው። በነገራችን ላይ የፍሳሽ ስራ ከሌሎቹ ለየት የሚያደርገው አንደኛ ያው የተፈጥሮ ተፋሰስን ተመርኩዞ ነው የሚሰራው። ይህንን ለመጠበቅ ሲባል ዴብዙ ጥልቀቱ ማለት ነው እስከ 13 ሜትር ድረስ ገብተን እንሰራለን። አሁን ባለው ከተማችን በምንሰራቸው የፍሳሽ ስራዎች ላይ ትልቁ እስከ 13-15 ሜትር ድረስ ወደ ውስጥ መሬት ውስጥ ማለት ነው ተገብቶ ይቀበራል የፍሳሽ ፓይፕ ማለት ነው። ይሄ አንደኛ ስሎፑን ለመጠበቅ ነው። ሁለተኛ ደግሞ ኢንቫይሮንመንታሊ እኛም በተለይ ዘግቶ ቢዘጋ ሊመጣ የሚችለውን ዳሜጅ ለመቀነስ ታሳቢ በማድረግ ዴብዝ ውስጥ ገብተን እንሰራለን። በተቻለ መልኩ ወደ ውስጥ ዴብዝ እንዲያገኝ ጥረት ይደረጋል። ስለዚህ ይሄ እንግዲህ የቤሌር አካባቢ አሁን በቀደም በገለጽኩት አግባብ 450 ሚሊ ሜትር ፓይፕ ነው የሚዘረጋው። ዴብዙ ቅድም በጠቀስኩልሽ እስከ 5 ሜትር ድረስ ማክሲመም ተገብቶ ነው የሚሰራው። ከግለሰቦች ቤት ጀምሮ ውስጥ ለውስጥ በተቀበሩ ቱቦዎች ፍሳሽን የማስወገዱ ተግባር አሁን ላይ እየተሰራበት ከመሆኑ ጋር ተያይዞ መሰረተ ልማቱ በተስፋፋባቸው አካባቢዎች ለሚኖሩ ነዋሪዎች የተሻለ አገልግሎትን ማቅረብ ተችሏል። ከተሰራ በኋላ ያው ያለው ልዩነት ምንድነው? ሽታ የለም። ሽታ አሁን አይመጣም። በተሰራ 1 ሳምንት ባልሞላ ጊዜ ውስጥ ሽታ የሚባል ነገር የለም።
ምክንያቱም ፍሬሽ ወተር ነው፣ ውሃ ነው የሚለቀቅበት። ውሃው ደግሞ ያው ፍሳሽ ማስወገጃ ስለሚሄድ ይሄ ልዩነት አለው፣ ብዙ ልዩነት አለ። ሌላው ደግሞ ማንኛውም ፍሳሽ እዛ ውስጥ ስለሚገባ አሁን ለምሳሌ የልብስ እጣቢ ወደ ውጭ ነበር፣ እዛ ውስጥ አይገባም። ሰፕቲንግ ታንክ ውስጥ የሚገባበት ቀዳዳ አልነበረውም። አካባቢው ይቆሽሻል ማለት የልብስ እጣቢ ውሃ ይሄዳል። ቤቶች የሲንክ ውሃ ራሱ እዛ ውስጥ ይገባ ነበር ሰፕቲንግ ታንክ ውስጥ። እሱ ሁሉ ተሰብስቦ በፍሳሽ ማስወገጃ መሆኑ ሌላ ፕሪቪሌጅ ነው። አካባቢያችን እንዳይቆሽሽ በረንዳ የሚታጠብባቸው ቤት የሚታጠብባቸው ነገሮች ራሳቸው ተመልሰው አሁንም በፍሳሽ ማስወገጃ ውስጥ ነው የሚገቡት። በፊት ግን እዛው በረንዳ ላይ ነው እና እንደዚህ አይነት ነገሮች አሉ። ይሄ ሌላው ጥቅም ነው። ውሃና ፍሳሽ በሚሰጠው አገልግሎት ሄደን አፕላይ ያደረግን የዛሬ 4 ወር አካባቢ። ከዛ እነሱ መጥተው ይህንን ዘመናዊ የምታዩትን ያሳየውሽን ቅድም ዘመናዊ መሳሪያ በመጠቀም ከዋናው ፍሳሽ ማስወገጃ ጋር አገናኝተው በጣም ጥሩ የሆነ መስመርን ዘርግተውልናል። ከዋጋም አንጻር ስናነጻጽር ኤቭሪ ዊክ በየሳምንቱ ሁል ጊዜ ነበር የምናስመጥጠው። በወር ወደ 4-5 ዋጋውን በጣም ከፍተኛ ነበረ። አሁን ከዋጋም አንጻር ከሴፍቲም አንጻር በጣም ደስተኞች ነን በተደረገልን ሰርቪስ ማለት ነውና በጣም ነው ደስ የሚለው። ይሄ ሲወሬጁ ከተቀበረ ከተሰራ በኋላ በቃ ሽታውም የለም፣ ምንም ችግር የለም። ማስመጠጥም ቀርቷል። በጥሩ ሁኔታ ሽታም ቆሟል። ጥሩ ነው ያለው። ዘመናዊነት ስንል ቅድም በገለጽኩት አግባብ ፍሳሽ ቤታቸው ድረስ መተን ነው የኮኔክሽን አገልግሎት የምንሰራው። ይሄ ማለት ምንድነው? ሰከንደሪ መስመር ወይንም እዛው ነዋሪው አካባቢ የሚዘረጋ የፍሳሽ መስመር አለ። እንደዚህ አይነት ዝርጋታ ፓይፕ ይቀበራል። እነኚህን ፓይፖች ደግሞ የሚቀበል በራሱ ሌላ መስመር አለ እያልን እስከ ማጣሪያ ጣቢያ ድረስ ከቤት እስከ ማጣሪያ ጣቢያ ድረስ ከ150 ሚሊ ሜትር እስከ 1200 ሚሊ ሜትር ፓይፕ ትልልቅ ፓይፖች በመዘርጋት ፍሳሹን ከደንበኛው ቤት ነው የምንሰበስበው ማለት ነው። ይሄ ማለት ምን ማለት ነው? ደንበኛው እኛ ቤት ወይንም እኛ ቢሮ ሳይመጣ ወረፋ ሳይጠብቅ ሳይሰለፍ እንደዚሁም በየወሩ ሊሆን ይችላል፣ በየ2 ወሩ ሊሆን ይችላል ወጪ ወይም ተጨማሪ ማስመጠጫ ክፍያ ሳይከፍል በአንድ ቀን የቅጥያ አገልግሎት እድሜ ልኩን የፍሳሽ አገልግሎት የሚያገኝበት ሁኔታ ነው የሚፈጠረው ማለት ነው። ስለዚህ የደንበኞችን መጉላላት ከመቀነስ ባለፈ ደግሞ ቅድም ያልኩትን የጤና እክል ምንም እዚህ ላይ ዜሮ ነው ማለት ይቻላል። ቢኮዝ ፍሳሹ እዛ የሚከማችበት ሁኔታ የለም። ቀጥታ ወደኛ ማጣሪያ ጣቢያ ነው የሚመጣው። ስለዚህ ነዋሪዎች በአካባቢያቸው በሚገነቡት የፍሳሽ ሴፕቲ ታንክ ምክንያት የሚመጣ የጤና እክል አይኖርም ማለት ነው። ከዛ ባለፈ ወንዞቻችን አሁን ያው አጋጣሚ ወንዞቻችንም እየለሙ ነው። አሁን የአረንጓዴ ልማት እየተከናወነ ነው፣ ጽዱ እየሆኑ ነው። ይህንንም በዘለቄታ ለመፍታት የፍሳሽ መስመር ዝርጋታው ትልቅ አስተዋጽኦ ነው ያለው ማለት ነው። ስለዚህ የአካባቢ ብክለት፣ የወንዝ ዳርቻ ብክለት፣ ወንዞቻችንን ብክለት በዛው ልክ ይቀንሳል ማለት ነው። ስለዚህ አጠቃላይ ከቀድሞ ከነበረው የፍሳሽ አወጋገድ ስርዓት ይሄኛው በጣም ብዙ ጥቅሞችን ይዞ የመጣ ስርዓት ነው ማለት ነው። ወደፊትም ቀሪ የቤት ስራዎችን ለማጠናቀቅ በአዲስ አበባ ውሃና ፍሳሽ ባለስልጣን በኩል ግዙፍ ፕሮጀክቶች በእቅድ ተነድፈው የተለያዩ ተግባራት እየተከወኑ ነው። እንግዲህ ቀሪ ከቨሬጃችን ቅድም በገለጽኩት አግባብ ነው ያለው። በክፍለ ከተማ በወረዳ እና እንዲሁም በዞን እንኳን ብታዩ የነካካናቸው አካባቢዎች ቢኖሩም ስቲል ያልነካናቸው ያልደረስንባቸው አካባቢዎች አሉ። ስለዚህ በተለይ የመለስተኛ የፍሳሽ መስመር፣ መካከለኛና ከፍተኛ የፍሳሽ መስመር ዝርጋታ የሚፈልጉ የተለያዩ የከተማው አካባቢዎች አሉ፣ በአራቱም የከተማዋ ክፍል ማለት ነው። ስለዚህ እነኛን ከስተመሮች የፍሳሽ አወጋገድ ዘመናዊ የፍሳሽ አወጋገድ ስራ ተጠቃሚ ለማድረግ ያው በየአመቱ ቅድም ባልኩት እስከ 200 ኪሎ ሜትር ከ150 እስከ 200 ኪሎ ሜትር የሚደርስ የዝርጋታ እቅድ አለን። ያቅድን ነው እሱን የምንሰራው። ስለዚህ እነኛን አካላት ተደራሽ እስከምናደርግ ድረስ ከተማችን ሙሉ ለሙሉ
ጽዱ እስከምትሆን ድረስ በተለይ ከፍሳሽ አወጋገድ ጋር ስርዓት ጋር ተያይዞ የሚፈጠሩ ችግሮች እስከሚፈቱ ድረስ የዝርጋታው ስራ ይቀጥላል ማለት ነው። የማጣሪያ ጣቢያ ግንባታውም እንደዚሁ ይቀጥላል ማለት ነው። ይሄ በየአመቱ ቅድም ባልኩት ቁጥር ልክ እቅድ አዘጋጅተን የጥናት የዲዛይን እንዲሁም የግንባታ ስራዎች በምትመለከት የግንባታ ስራዎችን በራስ ኃይልም በኮንትራክተሮችም እንደዚሁ ያሳተፍን ስራውን እንሰራለን ማለት ነውና ያው በየአመቱ ይሄ እቅድ ይቀጥላል ማለት ነው በዚህ ደረጃ።